ላይክ ይገባዋል። ዛሬ ደስ በሚል ነገርም መጥቻለሁኝ። ሲቀጥል ደግሞ አብርሽና ሩታ እንግዲህ ማታ አመጣለሁኝ ልጄን ይዤ ዛሬ ውልና በጣም ናፍቆኛል። በጣም ነው የሁለት ዓመት ያህል ብዙ ዓመት የራቀኝ ያህል ነው የተሰማኝና ማታ አመጣለሁ ጠብቂ ብሎ ቀጠሮ አስይዞ ሄዷል ማለት ነው አብርሽና ሩታ። እናንተ እኛ በሌላ ሙድ እናሽቃብጣለን፣ እነሱ በራሳቸው ሙድ ያሽቃብጣሉ። እኔ በቃ እቻ ዓለም ብላለች ብዙዬ፣ እቻ ዓለም ተገለባባጦች ናት። ዛሬ እኮ ብዙዬ ደግሞ ማለት ነው ድራማ ሰራችብን እኮ በቃ እውነታውን ነገረችን። ሲቀጥል ድራማ ለህዝቡ አጀንዳ እንደሚሰጡን ነግራናለች። እነሱ ፕራይቬት ቢያደርጉት በጣም ደስ ይለኝ ነበር፣ ግን ፊት ለፊት አውጥቶ አብርሽና ሩታ ተቸግረዋል ብላለች። ለወጣቱ ብለው ነው ለዩቲዩበር ከነሱ ላይ የሚሰሩ 200 ምናምን ሰው በእነሱ ነው የሚሰራው። ለዛ ብለው ነው እንደዚህ የሚሆኑት። ሴቭ አድርጓቸው ብላለች ማለት ነው። ሄርሜላም ራሷን ቁማር ያስያዘችውና ማይሆን ቦታ የተገኘችው ራሷ እንደሆነች በግልጽ እያየን ነው። አብርሽና ሩታ መቼም የሚለያዩ ሰዎች እንዳላደሉ እናውቃለን። ግን አሁን በሃይማኖት ዙሪያ ስለገቡ ብቻ ትንሽ ህዝቡ ተምታቷል። ለምን እችን ነገር ቀስት የተደረገባት መስቀል ላይ በጣም ብዙ ሰው እያንጫጫቻቸው ነው። እችን ነገር ይቅርታ ጠይቀው ማለፍ አለባቸው ብዬ አስባለሁኝ። ስራ እንደሚሰሩ ድሮ ምን እናገራለን፣ ድራማ ነው እያል ብዙዬም እውነቱን ተናግራለች። ድራማ እንደሚሰሩ ለህዝብ ብለው ለወጣት ብለው እንደሆነ ተናግራለች ማለት ነው። አብርሽና ሩታ ፈታ ዘና ይላሉ በቤታቸው ማለት ነው። ማታ አመጣለሁ ልጄን ይዤ ብሏታል። አያቸው አይደለም? አቤት ትዕግስቱን ስጠኝ ጌታዬ። አቤት የሰው ባል ያገባ ሰው አትዋ። እንደው ጌታዬ ሰው አትፈልጉ፣ እንደው የሰው ባል አትፈልጉ። የሰው ባል በቃ የዛፍ ላይ እንቅፍ። እናንተ እኔን ያገባኛል ብላ ስትቀላውጥ ልጄን ብሎ ይሄድና እዛ ሚስቱ ጋር ዘና ፈታ ብሎ ደግሞ እዛ ይሄድና እንጂ ምንድነው ምናምን። አይ ሄርሜላ ቆንጅና ሳያንሳት እንደው ተይ እየተባለች የአብርሽን ጸባይ አታቂም፣ ተይ ውጪ ከዚህ ህይወት እየተባለች ዛሬ ላይ ግን ባይተዋር ሆና እንደዚህ ነገ አሁን እዚህ እያሸች ማለት ነው። እኔ እንደዚህ ነኝ ነው የምትለው። ጠብቁ፣ ቪዲዮ ተቀርጿል። ሄርሜላ ጋር ሄዳለሁ ብሏል። እንደዛ ነው የምታደርገው። አያጅላ አሁን ደግሞ ቡታጀራ ሄዳለች ብለዋል። እንትና ጋር አቢላ ጋራ ልታካስር እንደሆነ አናውቅም። መቼም ወደ ዋዲ ነው የጨውቅልናት ሄርሜላ ማለት የሰውን ባለ የኔ ነው። እንደገና ደግሞ እዛ ሄዳ ምን እንደምበጠብጥ አናውቅም። ቡታጀራ ናት ብለዋል። አዎ ተናዳ ነው መሰለኝ በአብርሽ እዛ ሄደችው። አብርሽ ልክ እንትናን አቢላ ልትከሰው ሄዳለች ቡታጀራ ማለት ነው። ላይክ አድርጎ ይወዳቸዋል። በቃ በሰላም ነገሮችን ከፈታን በኋላ መልስ መስጠት እንችላለን ብዬ ስላሰብኩኝ ነበር እንደዛ ማድረግ የፈለግኩት እንጂ አንተ እንደምታስበው አይነት ነገር ኖሮ አይደለም። ሩታ ላይ ምንም አለማድረግሽን ምንም እንትን አለማለትሽን 100% እርግጠኛ ሆነሽ ትመያለሽ? በደንብ ነው እርግጠኛ ሆኜ የምነግርህ። ነው እኔ ለእሷ እምልላታለሁ። ምክንያቱም ማለት ነው አብራም በሰዓቱ የመጣው እኛ ጋር ጤነኛ ሆነ ነው። እንዴት ብትለኝም ደግሞ ማለት ነው የምታወራው ንግግር ሁሉ አንድ ቀን አሞኛል ስትል ሰምቼ አላውቅም። አንድ ቀን ሐኪም ቤቱ ሰዱኝ ስትል ሰምቼ አላውቅም። ምግብ በአግባቡ ትበላለህ፣ የፈለገው ነገር በአግባቡ ታደርጋለህ። በሰዓቱ እያደረክ ያልነበረው ማውራት ነው። ማውራት እያወራክ አልነበረም። ያ ደግሞ እኔ በአይሞሬ ላይ ያሰብኩት ነገራቶችን በዝምታ ማለፍ ስለፈለክ ነው። ሩታ ጋር ስለመጣክ የሆነ ነገር ይመጣብኛል እና በዝምታ ማለፍ ፈልጓ ብዬ ነው ያሰብኩት። እኔም ሩታም እየተጋፈጥን የነበረው ለአንተ በማሰብ ነው። ከበር አድርገን ነበር እየተጋፈጥን የነበረው ነው። ወሬዎችን ስታወራ እና ዛሬ አላቅም ከነ አካቴው ስትል እንዴት እንደዚህ ትላለህ ብለን መጠየቅ የነበረብን አንተን ነው። ግን ደግሞ ስትረስ ውስጥ ገብተሃል ወይም ደግሞ ምንም መልስ መስጠት አልፈለገም፣ በቃ ላይክ መጨናነቅ አልፈለግም ብለን ስለምናስብ ነበረ ዝም የምንልህ። ጥያቄ መጠየቅ ያለብን እኛ ነው። ነገር ነው ገብቶሃል አይደል?
ሩታ ጋር መተ ከተደረገ በኋላ ነው። ከዛ በኋላ ነው ይሄ ነገር የተደረገው። ምንም እኛ ምን እንደሆነ የምናውቀው ነገር የለም። ገብቶሃል? እኔ እንደዚህ ነው እንደዚህ ተብሎባ እንደዚህ ተደርጎባል ልልክ አልችልም። ምክንያቱም ያየሁት ነገር የለም። ልክ ነህ ማለት ነገሮች እኛ ላይ እንደዚህ እንድን ሊያቀሳስርብን ያደረገው ነገር ምን እንደሆነ ታውቃለህ? ኬፋ አሁን ቆም ብዬ ሳስብ ቀጥተኛ ቀርበን ሰው ነው እንደዛ ብቻ ሳይሆን ሰው ማድረግ የሚፈልገውን ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው። እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪያክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነን። ነገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም። ሰው ነው ብዙ ጊዜ ክፉ ነገር የሚሰራው። የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው። ስለዚህ እናንተ ጋር ውሸት እንዲኖር አልፈለግም። ሩታ እኔ ለእኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበይኝ እቀበልሻለሁ፣ ይቅርታ ብትጠይቅኝ እቀበልሻለሁ ነው የሚያስክደን ነገር ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦና ኖሮኝ አንተ ነገር እንዴት ላደርግ እችላለሁ? ልጅ ያለአባት እንዲያድግ ፈልጌ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ አታውቀኝም። መሄድ ትችላላችሁ። እኔ ከልጄ ጋር ልዋል። ወደ ማታ አካባቢ ልጁን አመጣልሻለሁኝ። እናንተ ጋር ግን ይሄ ከሆነም ነገር የለም የምትሉ ከሆነ ጥቃቶች ግን አንድ ነገር ለአንተ ልንገርህ። በመጀመሪያ ደረጃ ላይ የሆነ ሰው ይሁን ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ነው ያ ነገር ተደርጎም ቢሆን ገብቶሃል? አንድ ነገር ልንገርህ፣ ከመምጣት በፊት ነው የዛኔ የሄድክባቸው ቦታዎች የሆኑ ነገር እነዛን ቦታ ማጣራት ትችላለህ። ጣሪ እንደኖረኝ ታውቃለህ ኬፋ። በተደጋጋሚ ልጁን እየመጣ ሳይና እኛ ጋር ሲያመሽ ያው ሰንበዲ ይዘት ያለ ለማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። ልጅ ጋር መምጣት ነው ቤት መድረስ ብቻ በቃ የትም ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ። መጣ ወይ የተደረገ ነገር ሊሆን ይችላል። ከእነ ሲጀመር ትዳራችንም እንዲፈርስ በቅንብብር ነው እስከዛሬ ድረስ እንደዚህ የደረሰው። ኢትስ ያለፍኩትን ሁሉ አልፌ ለዚህ ደርሻለሁ። አሁንም ቢሆን ሁሉንም ነገር ማለፍ እችላለሁ። ፈጣሪ ይመስገን። በኮንፊደንስ ነው ሁሌ የምማወራው። በቃ በኮንፊደንስ የምታወሪ ከሆነ ምንም ነገር ካላደረግሽ ደግሞ ሁሌም አመሰግናለሁ። በቃ ለነበርኩኝ አንዳንድ ነገራቶችን አውቃለሁ። አንተም ስትል ስለሰማሁ ማለት ነው። እኛ ጋር ማለት ነው እንደዛን አይነትም ሰዎች አይደለንም። ሩታም ሆነች እኔም ሆንኩኝ እኛ ጋር ያለው እውነት ይሄ ነው ይመስላል። ነገር አጣርተህ ማወቅ ትችላለህ። ለልጁ አጎት ነው ለልጃችን ሲል እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ለአንተ ክፉ ሰው ሆኖ አይደለም። እናመሰግናለን። በምታጣራበት መንገድ አጣራ። እኛ ጋር ግን የለም። ዘና ፈታ ብለን ዛሬ እንግዲህ የአብርሽ እህት እውነቱን ነግራናለች። ድራማውን ለህዝብ ብለው ትዳራቸውን ቁማር እንዳስያዙ ብዙ ጊዜ እናገራለሁኝ። ዛሬም አብርሽና ሩታ እንግዲህ እውነቱን አወቀ፣ አብርሽ ሚስትና ልጁ መረጠ ብለው መጥተዋል። ነገር ግን ቪዲዮውን ገብተን ስናየው ገና ተከታታይ ድራማ እንዳለ ተከታታይ ነገር እንዳለ በስነ ስርዓት ተናግሯል። 3 ቀን 4 ቀንም ብዙ ቀን ቢፈጅብኝም እውነቱን እስካገኘው ድረስ እመጣለሁ ብሏል። እኛ ምንም ማለት አንችልም። አብርሽና ሩታ ባልና ሚስት ናቸው። መቼም ቢሆን የሚለያዩ ሰዎች አይደሉም። ከልጄ ጋር ማታ እመጣለሁ ብሎ ሂዷል ማለት ነው። እናንተ ማታ እመጣለሁ ልጄን ይዤ ከልጄ ናፍቆኛል ልዘና ፈታ ብዬ ማታ ይዤው እመጣለሁ ብሏታል። ቤቱ ነው። እንኳን ማታ አይደለም ቀን ቢሄድ ሌሊት ቢሄድ አብርሃም ታደሰ እኮ ቤቱ ነው፣ ልጁ ነው። ለህዝብ ብሎ ነው ይሄን ሁሉ እንጀራ እየከፈተ ያለው ለመዳም ቅመሞች ለዩቱበሮች ነው ብላ ብዙዬ እንግዲህ እውነታውን ነግራናለች። እኛ ዛሬ ማሽቃበጥ ነው በቃ። የኔ ቪዲዮ ደግሞ ማሽቃበጥ ይወዳል። ስለ ሃይማኖትም መልስ ሰጥታለች። ያኔ ነካ አድርገዋለች። ፈርታለች። በነገራችን ላይ ግን ነገሮችን ጠበቅ አድርጋችሁ ይዛችሁ እውነት ስነ ስርዓት ብታስይዙልን ክርስቲያን ወገኖቻችን በጣም ደስ ይለናል። ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ ፋሚሊዎቼ። ለምን ብትሉ ዛሬ ሩታዬ ከልጇ ኤፍሬምም እውነቱን አንተ ከመጣህ ነው አንተ ሁሉን ነገር የመጣኸው ፈልኛ ና ብለንህ አይደለም። ፈልገህ ወደህ ተጠጥቻለሁ የድሮ የበደልኩሽ ሁላ ዛሬ ልጄንና ሚስቴ ጋር መኖር ነው የምፈልገው ብለህ ራስህ ነው የመጣኸው። ተደጋጋሚ እየመጣህ የነበረው በራስህ ነው። እኔ መቼም ምንም አድርጌህ አይደለም። እኔ ትምላለሽ ብላት፣ አዎ ኤፍሬምም በሩታም ስም እምላለሁ እንኳን በራሴ። እኛ ምንም ያደረግነው ነገር የለም። እቤት መጣህ፣ ጥያቄ ጠየካት። ሁሉን ነገር ትቼ ከልጄና ከሚስቴ መኖር እፈልጋለሁ በቃኝ ብለህ ስትል ኦኬ በቃ እውነትህ ከሆነ ችግር የለም። በውስጥ መስመር ሁሉን ጨርሰን ሚዲያ ላይ
ሩታዬ ፕራይቬት አድርጋ ህይወቷን ሚዲያ ልታስወጣ ነበር የፈለገችው ሁሉን ነገር። ነገር ግን አብርሽ ደግሞ አሙሃል እያሉ እብድ አደረጉትና ከዛ ሀሳቡን አስቀየሩት እነዛ አሽቃባጮች ማለት ነው። ይሄ ሁሉ ስህተት የፈይዶለችው ሄርሜላ ናት። አርፋ ብትቀመጥ ብዙዬ ዲብ አርፎ ቢቀመጡ አብርሽ ወደ ህይወቱ ተመልሷል። አርፎ ኑሮን እንደሚመራ ዛሬም ቪዲዮ ላይ በደንብ አይቻለሁኝ። እና እኔም ማውቀው ነገር የለም ብሎ ሁሉንም የሚሸመጥጠው ሁሉን ነገር አውቆ እሱ ራሱ ስላደረገው ነው። ማንም ሰው አስገድዶት አይደለም። ማንም ሰው ሄር ብሎት አይደለም። የሄርሜላ ጋር ያለው ህይወት ስለበቃው ነው። ወደዳችሁም ጠላችሁም ነገም ተነገ ወዲያም ፋፊ ወደኋላ አትልም። አብርሽና ሩታ ማታ እመጣለሁ ብሏል። ሲጀመር በቃ አብረው በቃ ያመሻሉ፣ ያወራሉ፣ ሁሉን ነገር ያልቃል ማለት ነው። አዎ ሄርሜላ ደግሞ ነገ ቪዲዮ ትለቅልናለች። በአንድ ቀን እንግዲህ ሊለቁ አይችሉም። ተለቀቁትም የሄርሜላ አሽቃባጮች አሽቃብጡ እዛው በገዛ እጇ ራሷን ዝቅ ያደረገችው ሄርሜላ እራሷ ናት። የአብርሽን ጸባይ ብዙ ሰው ይነግራታል። አረ ተይ አብርሽ ድራመኛ ነው፣ አብርሽ ፊልም ይሰራል፣ ተይ ውጪ ከዚህ ህይወት ብለው ብዙ ሰው ነግሯታል። ነገር ግን ልትሰማ አልቻለችም። ታወርዳለች ማለት ነው። የሰው ባል ማለትም እሷ ናት። ከመጀመሪያ ጊዜ አብርሽን የቀየረችው ሄርሜላ ናት። እኛ እንልም ሃይማኖት ስላለን ከመጀመሪያ ሰዓት የሚባል ነገር ስታደርግ በእውነት አብርሽ ልቡ ሁሉ ስውርውር ያለው የዛን ጊዜ ነው። ማለትም የሚያደርገውን የማያውቅም ጭፈራ የማያውቅ ሰው ጭፈራ ቦታ እናየዋለን፣ ማሽቃበጥ ቦታ እናየዋለን። ተነመንጋጋው የማይስቅ ሰው ሩታዬ ጋር እኮ በስሬስ ነው። ትዳር ነዋ፣ ፍቅር ነዋ። ተከባብረው እኮ ነው ሲያወሩ እንኳ ጥሩ ነገር ላያወራ የሆነ ነገር ሲያወራ አፍኑፍን ነው የምታደርገው። ለምን በስነ ስርዓት ልትመራው ልታዝ ሁሉን ነገር ሩታዬ በቃ አይምሮውን እንዲህ አድርጋ ነበር የያዘችው። ያን ነገር ሄርሜላ እንደ በደል አድርጋ ሄርሜላን አሁን ሩታዬን ሄርሜላ የምትወቅሳት አብርሽ እንደፈለግሽ ነው ያደረግሽው እያለች ባሏ እኮ ነው። እኔ ባሌን የፈለግኩትን የማድረግ መብት አለኝ። መብቱን አንካው እንጂ የፈለግኩትን የመጠየቅ መብት አለኝ። እኔ እንደፈለግኩ የመሄድ መብት አለው። እሱ እንደፈለገ የመሄድ መብት አለው። እንዴት ነው ባልና ሚስት ሆኖ መብት አይጠባበቅም? ሩታና አብርሽ መብታቸውን ተጠባብቀው የሚሄዱ ትዳር የሚያስቀኑ ትዳር ነበራቸው። አንድ ጋጥ ወጥ መታ ግን አይምሮውን ሁላ ቀይር ሩታ ልጄ እርግዝና ርሳ እርጉዝ መሆኗ ርሳ ይሄን የመሰለ ልጅ ናፍቆኛል። ብዙ ዓመት የቆዩ ያህል ነው የተሰማኝ። እናንተ አያችሁት? ልጅ የወለደ ሰው ልጅ እንኳን ልጁ ፍቅር አይሰጥም ለሌላ ሰው። አብርሽ ልጄ ናፍቆኛል፣ ልጄንም ይዘሽው ነው ብሎኛል ብየዋለሁ ብሎ ተናገረ። አያችሁት አይደለም? የሰው ልጅ ሰው ትዳር ውስጥ አትግቡ። ፊቶች ባካችሁ የሰው ትዳር አታበላሹ። የሰው ትዳር ውስጥ የሚገባ ሰይጣን ብቻ ነው። ሩታ ተጣመሩ። ሄርሜላና አብርሽ ታምራላችሁ። ታንታ የሚወለደው ልጅ ሊሆን የመሰለ ልጅ ወላሂ ዛሬ ሳያው በቃ የራሴ ልጅ የመጣ ያህል ነው የተደሰትኩት። ለምን በቃ ደስ ይለኛል እምቢ ብሎ ሩታና አብርሽ አንድ ላይ ሲመጡ እኔ ደስ ነው የሚለኝ። አሁንም በሃይማኖት ጉዳይ ገብታችሁ ነካክታችሁ የምትተው ከሆነ ነገም ተነገ ወዲያም ጥፋት ይደጋገማል። ክርስቲያን ወገኖቼ ሃይማኖታችንን አታቆሽሹ፣ አጥዱ። እኛ ዩቱበር ነን። እንደ ዩቱበር የተሰማንን ቃልም ለቅቅ ያለሁኝ አሽቃባጭ ናቸው አንዳንድ ሰዎች። ምንም ችግር የለብኝም። ነገር ግን አሁንም ሃይማኖትና ዩቱበሮች መለያየት አለባቸው። እኔ አብርሽና ሩታን የማደንቃቸው በሃይማኖታቸው አይደለም፣ ዘር ምናምን ስለማያውቁ አንድ ምርጥ ኢትዮጵያዊ ወጣቶች ስለነበሩ ነው። በአሁን ማንነታቸው ሳይሆን በድሮ ነው እኔ እስካሁን ያለሁት ማለት ነው። አሁን ብዙዬ ለራሱ ብዙ ነው ያዋራችሁ። ነገ ለቅላችሁ ለብዙዬን ቪዲዮ ደግሞ ቆርጬን ማመጣው። ለምን እኔ ቪዲዮ ላይ መቀመጥ አለበት። ድራማ ነው። ለወጣቱ ትዳራቸውን አስይዘው ሄርሜላ ማንነቱ አይደለም፣ ሩታ ማንነቱ፣ አብርሽን ማንነቱ አይደለም፣ ማንነታቸው በውስጣቸው ነው ብላ ተናግራለች። ይሄ ለወጣቱ እንዲሰራ ፈልገው ነው። ምነው ደስ ባለኝ ፕራይቬት አድርገው ህይወታቸውን ሌላ ነገር ቢሰሩ ደስ ባለኝ፣ ነገር ግን ትዳራቸው ቆማር ተይዟል ብላ በግልጽ ተናግራለች። ስለዚህ እኔ አሁን አብርሽና ሩታ ይስሩ፣ ነገር ግን ትዳራቸውን ፕራይቬት አድርገው በውስጥ ይኖሩ። እኛ ምን አገባል? እኛ የሚዲያ ሰው ነን እኮ። መቼም ቢሆን አብርሽና ሩታ ህይወታቸው ይኖራል። ወደዳችሁም ጠላችሁም ህይወታቸው ይኖራል። አብርሽና ሩታ የሚለያዩ ሰዎች አይደሉም። ምንም ይፈጠር ሄርሜላን ቢያገባት እንኳ ይፈታታል። በእውነት ነው የምላችሁ፣ ቢያፈቅራት እንኳ ይተዋታል። ግን አብርሽ አሁንም የሚያወራው ወሬ አሁን ለራሱ እያወቀው አይደለም፣ እያቀላቀለ ነው። ለምን ነገሮችን እያምታታ ነው ያለው። አለበለዚያ ሁሉንም ያውቃል፣ እንዴት እንደሄደ ያውቃል፣ ቤቱ እንዴት እንደተመለሰ ያውቃል።
ልጁን ናፍቆት ይሄው የልጁን ስሜት ሲያወራ ብዙ ነገሮች ታውበታላችሁ። በቃ ተመን ያለሽ ዋላ ታዋና ላይ በቃ ነገሩን እንትን ብሏል። እውነት ከቆያለች እንጂ ትመነምናለች እንጂ ምንም ቢሆን አትቀርም። ሩታ ሀብቴ ጽድት ያለ ሴት ናት። በእውነት ነው የምላችሁ። እኔ አይቼ ሰውን የማያውቅ ሰው ነኝ ብዬ የማወራው ፈጣሪ አይደለሁም። ነገር ግን ንግግሯ የሚን ይሰራ አትልም። እኔ ጥሩ ነኝ አትልም። ራሷን አታግባባም። ያች እኮ አሁን ታዋታላችሁ ቪዲዮ ላይ እንግዲህ እዚህ እየያዘች እኮ ነው ልታግባባ የምትፈልገው። እዚህ ልትልሰው ነው የምትፈልገው። ሩታዬስ አሰላም እንኳ ያለችውን አይታችሁታል። ዛሬ በስነ ስርዓት ነው በቃ ሰላም ሆንልኝ፣ ደህና ነህ፣ አለቀ። ስሬስ ትዳር ነዋ፣ ፍቅር ነዋ። ፍቅር በውስጥ ነው እንጂ ባፍ አይደለም። ባፍን ይወድሃለሁ እኔ ያከብርሃለሁ፣ ውሸት። ባፍ የምታወራ ሴት ፍቅር የላትም። በተግባር የምታሳይ ሴት በውስጡ አፍና መውደዷን በመጥፎ ቦታ የምትከለክል ናት። ሩታ ሀብቴ የተጠላችሁ ትዳሬ ከማንም ጋር ጥውጥ ጋራ አትሂድብኝ፣ እኔ እናንተ በቂ ነን በምትልበት ጊዜ ነው እሱ ወደ ሌላ ሴት ለመሄድ የሮጠው። ይሄ ነገር ግን ዋጋ አስከፍሎት ነው ዝም ያለው። እነ ኤፍሬም ዛሬ እውነታውን ተናግረዋል። ምንም የተደረገብህ ነገር የለም። እኛ አንተ በምትሰጠን መልስ ነው ቪዲዮ ላይ የምንናገረው። ትዳሬና ልጄን መርጫለሁ፣ አልፈልግም፣ ማንንም ሰው ጋራ ማየት አልፈልግም ስለምትለን ነው ብለው መልስ ሰጥተዋል። ከዚህ ላይ ምን አላችሁ? ምንም። ላይክ፣ ሰብስክራይብ፣ ሼር ያድርገው ይሄን ቪዲዮ እስከ መጨረሻ አይታችሁ። እኔ ደስ የሚለኝ ሩታና አብርሽ አንድ ላይ ሲመጡ ፊቴ ያምርበታል። ቪዲዮ ለራሱ ጽድት ይላል። ለምንድን ነው ግን ፋሚሊ አላቅም። እኔ ልጆች ምን አስነክቶ እኔማ እኔ የምጠራጠር ምን አስነክቶኝ ነው? አብሮ ሲመጡ ሁሉ ነገር ሄድ በቃ ሴትዬ ለራሱ አወጣም። ስለዛ ተቸግሬ መቀረጻች ሲል አሁን ወጣች። ወጣ እኮ አታውቅም። ተደብቄ ነው የምቀርጸው ወደ ዋደ እያልኩ ነው። በእውነት ፋሚሊ ላይክ ሰብስክራይብ አድርጎ ክርስቲያን ወገኖቼ ምን አስከፍቻችሁ ከሆነ በጣም ይቅርታ። እኔ አብርሽና ሩታ ምንም እንድነካቸው አልፈልግም። ስለ ሃይማኖትም አንተዋወቅም። ነገር ግን በሚያደርጉት ድርጊት በመስቀላቸው ላይ ቀርስ እንትን ስላደረጉ ብቻ በጣም ስሜታዊ ጠዋትም ቪዲዮ ሰርቼ ነበረ። ግን በጣም ነው የሚያሳዝነው። ማለት እነሱ አብርሽና ሩታ የሌሉበትን ነገር ሄርሜላ ናት ይሄን ነገር እኔ የከዳኝ እንደገና እሷ ጋር ከሄደ ነው ምናምን እያለች ነገሩን ያበላሸችባቸው ሄርሜላ ናት። ሄርሜላ ከህይወታቸው በአጭር ቀን ትወጣለች። ወደዳችሁም ጠላችሁም አብርሽና ሩታ አንድ ላይ ይሆናሉ። ትዳራቸውን አንድ ላይ ይኖራሉ። ምንም አይፈጠርም። አትፍሩ። እንደኔ በኮንፊደንስ ለሰው ደስታ የሚያስደስታቸው ላይክ ሰብስክራይብ ያደረጋችሁ አበረታቴ ማለት ነው። እውነት አሁን እንግዲህ ወደፊት እናያለን ማለት ነው። ቪዲዮ ይቀጥላል። ትንንሽ ዩቲዩበሮች በነገራችን ላይ ድራማው እንዳቆም አንፈልግም። እኔ ቪዲዮ ባልቀርጽ ማለትም ባልቆርጽም